ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው አኒቪል በተባለች የባህር ዳርቻ ከተማ ውስጥ ነው። ከተማዋ እጅግ አስፈሪ በሆነ አውሎ ነፋስና ማዕበል ለመመታት ጥቂት ሰዓታት ብቻ ነው የቀሯት። የከተማ ነዋሪዎች ከ15 እስከ 20 ጫማ ከፍታ ያለው የባህር ማዕበል ከተማዋን ሊያጥለቀልቃት እንደሚችል ማስጠንቀቂያ ተሰጥቷቸዋል። በዚች ከተማ ውስጥ የምትኖረው ዳኮታ የተባለች ወጣት ሁኔታው ምን ያህል አሳሳቢ እንደሆነ ገና አልገባትም ነበር። ለራሷ በርገር ለማዘዝ ወደ ሱቅ ብታመራም ሱቆች በሙሉ ተዘግተውና ነዋሪዎች ከተማዋን ለቀው እየወጡ መሆኑን ተረዳች። ዳኮታ ከቤት ስትወጣ በጭንቀት መተንፈስ አቃታት። በዚህ መሃል አንድ ሰው መጥቶ እናቷ ከሞቱ በኋላ እንዳላያትና አብራው እንድትወጣ ቢጠይቃትም እሷ ግን ብቻዋን ለመሆን ወደ ቤቷ ተመለሰች። በሌላ በኩል ደግሞ ሮን፣ ዲና ዊል የተባሉ 3 እህትና ወንድማማቾችን እንመለከታለን። እነዚህ ልጆች በጉዲፈቻ ከቢሊ ጋር ነው የሚኖሩት። ቢሊ ለልጆቹ ደህንነት ሳይሆን ለእነሱ ከመንግስት ስለሚቀበለው የገንዘብ ድጋፍ ብቻ የሚያስብ ጨካኝ ሰው ነው። ልጆቹ ከቤት ውጭ ሆነው እያለ ቢሊ መጥቶ በጩኸት ወደ ቤት እንዲገቡ አዘዛቸው። የእናንተን የሕክምና ውጪ የሚከፍለው እኔ ነኝ እያለ ቢፎክርባቸውም ዲ ግን ለነገሩ አንተ መቼ ወደ ሕክምና ወስደህን ታውቃለህ? በማለት በድፍረት መለሰችለት። የቤተሰቡ ሁኔታ ከውጭ ከሚመጣው ማዕበል በላይ የከፋ ነበር። በዚሁ ሰዓት ሊሳ የተባለች ነፍሰ ጡር ሴት ከስጋ ማሸጊያ ፋብሪካ ስትወጣ ይታያል። ሊሳ ብቻዋን ነው ያለችው። እጮኛዋ የሙያ ቁማር ተጫዋችና ዲጄ ለመሆን ሲል ጥሏት ሄዷል። እናቷ በስልክ ደውላ ለምን ከተማውን እንዳለቀቀች ብትጠይቃትም ሊሳ ግን ስራ ላይ እንደነበረች ነገረቻት። ሆኖም መንገዶች በሙሉ በመዘጋታቸው ሊሳ ወደ ደህንነቱ የተጠበቀ ከፍታ ቦታ ላይ እንድትወጣ እናቷ አስጠነቀቀቻት። ማዕበሉ እየተቃረበ ሲመጣ የሊሳ የመውለጃ ጊዜም እየቀረበ ነበር። በሳይንሳዊ ወገን ደግሞ ዴል የተባለ የባህር ተመራማሪ ስለ ማዕበሉ አደገኝነት ለባልደረቦቹ እያስረዳ ነው። ይህ ማዕበል ካታጎሪ 6 ሊባል የሚችል እጅግ ኃይለኛ መሆኑንና ከማዕበሉ ጋር በመቶዎች የሚቆጠሩ አደገኛ አሳ ነባሪዎች ወደ ከተማዋ እየገቡ መሆናቸውን ተረዳ። ዴል ወዲያውኑ ስለ ዘመዱ ዳኮታ ደህንነት በመጨነቅ ደወለላት። ዳኮታ ግን እናቷን በማጣቷ ካለባት ከፍተኛ ሐዘን የተነሳ ይህ ቤት በላይ ላይ ቢፈርስ ግድ የለኝም በማለት ከቤት ለመውጣት ፈቃደኛ አልሆነችም። ዴል ግን በቶሎ ሊያድናት እንደሚመጣ ቃል ገባላት። በቢሊ ቤት ውስጥ ሁኔታዎች እየከረሩ ነው። ሬዲዮ ለቀው እንዲወጡ ቢያስጠነቅቅም ቢሊ ግን ማስጠንቀቂያውን ችላ በማለት ሙዚቃ ከፈተ። ቤቱ ጠንካራ መስታወትና የራሱ ጄኔሬተር እንዳለው በመግለጽ ልጆቹን ለማረጋጋት ሞከረ። ቢሊና ባለቤቱ ራቸል ልጆቹን የሚያስቀምጧቸው ለገንዘብ ሲሉ ብቻ እንደሆነ ግልጽ ነበር። ልጆቹ ሲራቡ ራቸል ዳቦ ብቻ ስትሰጣቸው፣ ቢሊ ግን ለራሱ የገዛውን ስጋ እያየ ወደ ታችኛው ክፍል ውስጥ መግባት በጥብቅ የተከለከለ መሆኑን አስጠነቀቃቸው። ማዕበሉ ከተማዋን ሊመታ ጥቂት ደቂቃዎች ብቻ ቀሩት። የአንቪል ከተማ ሰማይ በጨለማ ተዋጠ። በድንገትም እጅግ አስፈሪው ማዕበል ከተማዋን መምታት ጀመረ። ኃይለኛው ንፋስ የቤቶቹን ጣሪያ እንደ ወረቀት ሲበታትነው፣ የባህሩ ውሃ ደግሞ የከተማዋን መከላከያ ግንብ ጥሶ በከፍተኛ ፍጥነት ወደ ውስጥ ዘለቀ። በዚህ መሃል ሊሳ መኪናውን እየነዳች ለማምለጥ ስትሞክር የመንገድ መዘጋትና የወደቁ ዛፎች ጉዞዋን አደናቀፉት። አንድ የጭነት መኪና አሽከርካሪ እንድትከተለው ቢነግራትም ከኋላቸው የመጣው ግዙፍ ማዕበል ግን መኪናውን አንስቶ ከዛፍ ጋር አጋጫት። ሊሳ በመኪናውና በዛፉ ቅርንጫፎች መካከል ተቀረቀረች። ሊሳን ሊረዳት የሞከረው የስጋ ጫኝ መኪናም በማዕበሉ ተገፍቶ ከአንድ ሐውልት ጋር ተጋጨ። በዚህ አደጋ ምክንያት በመኪናው ውስጥ የነበረው እጅግ በጣም ብዙ ጥሬ ስጋ ወደ ጎርፉ ውሃ ውስጥ ተበተነ። ይህ በውሃው ላይ የተዘራው ስጋ በባህር ውስጥ ለነበሩት የተራቡ አደገኛ አሳ ነባሪዎች እንደ ግብዣ ሆነላቸው። ስጋው የፈጠረው የደም ሽታ አሳ ነባሪዎችን በቀጥታ ወደ ከተማዋ እምብርት ሳባቸው። አሁን ከተማዋ በውሃ መጥለቅለቅ ብቻ ሳይሆን በሰው በላ አሳ ነባሪዎችም ተወረረች። 2 ሰዎች በጀልባ ሆነው በአካባቢው ሲያልፉ የሊሳን የድረሱልኝ ጩኸት ሰሙ። ስኮት የተባለው ወጣት ሊሳን ለማዳን ወደ ውሃ ውስጥ ዘለለ። ጓደኛው ጂሚ የመቁረጫ መሳሪያ ይዞ እንዲመጣ ቢነገረውም ጂሚ ወደ ውሃ ውስጥ እንደገባ ግን አንድ ያልታሰበ ነገር ተከሰተ። አንድ ግዙፍ አሳ ነባሪ ጂሚን ወደ ውስጥ ጎትቶ አሰመጠው። ስኮት ጓደኛውን ለመፈለግ ሲሞክር ጂሚ እጁ ተቆርጦ ለጥቂት ሰከንዶች ብቅ አለና ድጋሚ በአሳ ነባሪው ተጎትቶ ለዘላለም ጠፋ። ዳኮታ ይህንን ሁሉ አሰቃቂ ትዕይንት ከቤቷ መስኮት ሆና በድንጋጤ ትከታተል ነበር። አደጋው በዚህ አላበቃም። የጭነት መኪና አሽከርካሪም ካለበት ለመውጣት ሲሞክር በአሳ ነባሪው ተበላ። ሊሳን ለማዳን የመጣው ስኮትም ቢሆን ምንም እድል አላገኘም።
በሊሳ ፊት አሳ ነባሪው በጣጥሶ በላው። ዴል በዜና ማሰራጫዎች አማካኝነት አንቪል ሙሉ በሙሉ በውሃ መሸፈኗን ተመልክቶ ለዳኮታ ደህንነት ተጨነቀ። ወዲያውኑ ከአንድ የጋዜጠኛ ቡድን ጋር በመተባበር ጀልባ ይዞ ወደ ከተማዋ ለመግባት ጉዞ ጀመረ። በቢሊ ቤት ውስጥ ደግሞ ሁኔታው እጅግ አስፈሪ ነበር። ቢሊና ባለቤቱ ራቸል ልጆቹን በቤት ውስጥ ትተዋቸው ወደ ጋራዥ አመሩ። ነገር ግን ቢሊ መኪናው ጋር ሲደርስ አንድ አሳ ነባሪ እጁን ነከሰው። ወዲያውም ራቸልን አጠቃት። ልጆቹ ይህንን ሁሉ ሲመለከቱ በድንጋጤ ቆሙ። ቢሊ እርዳታ ቢጠይቃቸውም እሱ ግን ከዚህ በፊት ሲበድላቸው ስለነበር ሊረዱት አልቻሉም። በመጨረሻም አሳ ነባሪው ቢሊንና ራቸልን በልጆቹ ፊት በጣጥሶ በላቸው። አሁን ልጆቹ ዳኮታና ነፍሰ ጡሯ ሊሳ እያንዳንዳቸው በተለያዩ ቦታዎች ከአሳ ነባሪዎች ጋር ብቻቸውን ቀሩ። ሊሳ በተቀረቀረችበት መኪና ውስጥ ሆና በታላቅ ድምፅ ትጮህ ነበር። ነገር ግን በአካባቢው የሚርመሰመሱት አሳ ነባሪዎች ማንንም ለማዳን እድል የሚሰጡ አልነበሩም። ዳኮታ ይህንን ሁኔታ ከቤቷ ሆና ስትመለከት መጀመሪያ ላይ በከፍተኛ የጭንቀት ስሜት ተዋጠች። ሊሳ እባካችሁ እርዱኝ፣ ነፍሰ ጡር ነኝ፣ ልጄ ገና የመጀመሪያ ትንፋሹን ሳይወስድ እንዲሞት አልፈልግም ስትል ስትማጸን ዳኮታ በውስጧ የነበረውን ፍርሃት አሸንፋ ለራሷ ቃል ገባች። እናቷን በማጣቷ የነበረባት ሐዘን አሁን ሌላ ህይወት ለማዳን ወደሚገፋፋ ድፍረት ተቀየረ። ዳኮታ በቤቷ ውስጥ እየጨመረ የመጣውን ውሃ አልፋ የሚንሳፈፉ የቤት እቃዎች ላይ የተረማመደች አንድ ስለታም ቢላ አገኘች። በመስኮት በኩል ወደ ውሃ ውስጥ ለመግባት ስትሞክር በድንገት ተሸራታ ወደ ጥልቁ ውሃ ውስጥ ወደቀች። በዚህ ጊዜ አሳ ነባሪዎቹ በአካባቢው ይዘዋወሩ ነበር። ነገር ግን ዳኮታ በፍጥነት ተረባርባ በአቅራቢያው ወደ ነበረው መኪና ጣራ ላይ ወጣች። ከዚያም በማዕበሉ ተገፍቶ በመካከላቸው ወደ ቆመው የእንጨት ቤት ላይ በመዝለል አንድ ድልድይ ተጠቅማ ወደ ሊሳ መኪና መራች። አሳ ነባሪዎቹ ከእግሯ ስር ሲያልፉ እየተመለከተች ዳኮታ በከፍተኛ ጥንቃቄ የሊሳ መኪና ላይ ደረሰች። የያዘችውን ቢላ ተጠቅማ የመኪናውን ጣራ ቀደደችውና ሊሳን አስረው የነበሩትን የዛፍ ቅርንጫፎች ቆራረጠች። ሊሳ በመጨረሻ ነፃ ወጥታ ከዳኮታ ጋር ወደ ቤቷ ተመለሱ። ዳኮታ ለሊሳ አባቷ ቀደም ብሎ እንደሞተና እናቷም ከጥቂት ወራት በፊት እንዳረፈች ነገረቻት። ሊሳም ከኒውዮርክ እንደመጣችና ስለ ጎርፍ አደጋ ምንም አይነት እውቀቱ እንደሌላት ገለጸችላት። ሁለቱም ወደ ቤቱ ጣሪያ ላይ ወጥተው የነፍስ አድን ቡድኖች እንዳያዩዋቸው ጥረት ለማድረግ አቀዱ። ዳኮታ የቤቱን መጋረጃዎች ተጠቅማ እርዱን የሚል ትልቅ ጽሑፍ ጣሪያ ላይ ዘረጋች። ሆኖም ግን በዚህ አስቸጋሪ ሰዓት ሌላ ፈተና መጣ። ሊሳ በድንገት ከፍተኛ የህመም ስሜት ተሰማት። የመውለጃዋ ጊዜ መቃረቡን ተረዳች። ዳኮታ ምን ላድርግ ብላ ስትጠይቃት ሊሳ ማህፀኗ ምን ያህል እንደተከፈተ እንድታይላት ጠየቀቻት። ዳኮታ ሁኔታውን ስትመለከት በድንጋጤ ኦ አምላኬ አለች። የህፃኑ ጭንቅላት መታየት ጀምሮ ነበር። በሌላ በኩል ደግሞ ሶስቱ ልጆች ሮን፣ ዲና ዊል በቤታቸው ውስጥ ውሃው እየጨመረ በመምጣቱ በጠረጴዛ ላይ ተቀምጠው አሳ ነባሪዎቹን በፍርሃት ይመለከቱ ነበር። ሮን ቢሊ ቢሞትም እታችኛው ክፍል ውስጥ ጠመንጃዎች እንዳሉ ስለሚያውቅ ውሃ ውስጥ ሰምጦ መሳሪያዎቹን ለማምጣት ወሰነ። ቢሊ ከእንግዲህ የለም እኛ የራሳችን መሪዎች ነን በማለት ሶስቱም ለራሳቸው ቃል ገቡ። ነገር ግን ልክ በዚህ ሰዓት አንድ እጁና የመቀመጫው አንድ ወገን በአሳ ነባሪ የተበላው ቢሊ በህይወት ተርፎ በድንገት ከፊታቸው ብቅ አለ። ቢሊ በህይወት ተርፎ ቢመለስም ያደረሰበት አደጋና የነበረው ጭካኔ አልተቀየረም ነበር። ልጆቹን ለራሱ ማምለጫ ሊጠቀምባቸው በመፈለግ ወደ ውሃ ውስጥ ገብተው እርዳታ እንዲያመጡለት አዘዛቸው። አሳ ነባሪዎቹ ህፃናትን አይበሉም፣ ሽታችሁ አይመቻቸውም እያለ በውሸት ሊያታልላቸው ሞከረ። ሆኖም ዊል በዚህ መሃል ቢሊ ከመንግስት የሚቀበለውን $1500 የድጋፍ ቼክ አገኘ። ልጆቹ ቢሊ እነሱን የሚንከባከበው ለገንዘብ ብቻ እንደሆነና ሊጥላቸውም እንደነበር አረጋግጡ። ቢሊ በቁጣ ሮን ላይ ሊሰነዝር ሲሞክር ዲ በድፍረት መታረገጠችውና ወደ ውሃ ውስጥ እንዲወድቅ አደረገችው። እዚያም አሳ ነባሪዎቹ በቅጽበት ወደ ውስጥ ጎትተው አሰመጡት። በሌላኛው የከተማ ክፍል ዳኮታና ሊሳ እጅግ አስቸጋሪ ሁኔታ ላይ ነበሩ። ሊሳ በህመም እየተሰቃየች ቢሆንም ዳኮታ ግን ራሷን አረጋግታ አሳ ነባሪዎችን የምታርቅበትን መንገድ ማሰብ ጀመረች። ዴል ቀደም ሲል የነገራትን አንድ ሚስጥር አስታወሰች። አሳ ነባሪዎች በውሃ ውስጥ የሚፈጠርን ንዝረት እንደ ቆሰለ አሳ ምልክት አድርገው እንደሚረዱ ታወቀች። ዳኮታ በቤት ውስጥ ያሉ እንደ ኤሌክትሪክ ጥርስ ብሩሽና የፀጉር መከርከሚያ ያሉ በባትሪ የሚሰሩ ንዝረት የሚፈጥሩ እቃዎችን በሙሉ ሰበሰበች። እነዚህን ንዝረት የሚፈጥሩ እቃዎችን በፕላስቲክ ከረጢት ውስጥ በጥንቃቄ ካሸገች በኋላ አሳ ነባሪዎቹ ንዝረት ወደሚፈጠሩት ከረጢቶች እንደሚሄዱ እርግጠኛ
እርግጠኛ በመሆን ወደ ተቃራኒ አቅጣጫ ማግኘት ጀመረች። አሳ ነባሪዎቹ ቢሊን በመብላት ተጠምደው ያለ ዲ ሮንን ወደ ቤዝመንቱ እንዲወርድ ነገረችው። ሮን ወደ ታች ወርዶ ከማቀዝቀዣ ውስጥ ስጋዎችን ቢያገኝም ቤዝመንት ውስጥ የነበሩ ጠመንጃዎች ግን ተቀርቅረው ነበር። በዚህ መሃል የሮን ሹራብ በአንድ መንጠቆ ላይ ተያዘ። አንድ አሳ ነባሪ ወደ ቤዝመንት ውስጥ ሲገባ ሮን የቀለም ቆርቆሮ ወደ ሌላ አቅጣጫ በመወርወር ትኩረቱን አስቀየረ። ሹራቡን በኃይል ቀዶ በማላቀቅ አንድ ሳጥን ይዞ ወደ ጠረጴዛው ላይ በሰላም ተመለሰ። የሊሳ አልጋ እየጨመረ በመጣው ውሃ ምክንያት መንሳፈፍ ጀምሯል። ዳኮታ በአሳ ነባሪዎች መካከል ሆና ጀልባዋን ትፈልጋለች። አሳ ነባሪዎቹ የፕላስቲክ ከረጢቶችን በጣጥሰው ከጨረሱ በኋላ ዳኮታ ጀልባዋ ላይ ከመድረሷ በፊት ከበቧት። ነገር ግን ያ ግዙፉ ነጭ አሳ ነባሪ ከስሯ ስለነበረ አሳ ነባሪዎቹ ፈርተው ተበተኑ። ዳኮታ አሳ ነባሪውን ከስሯ ተመልክታ በታላቅ እድል በህይወት ተረፈች። በዚህ መሃል ጋዜጠኛው ዴልን ለምን አሳ ነባሪዎችን እንደሚያጠና ጠየቀው። ዴል በልጅነቱ በአንድ ወንዝ ዳርቻ ሲያድግ ሁሉም የሚፈራው ጉማሬን እንደነበር ነገረው። አንድ ቀን ጉማሬ ሊያጠቀው ሲመጣ ሁለት አሳ ነባሪዎች ጉማሬውን ሲያጠቁት በማየቱ በጉማሬው አይን ውስጥ ፍርሃት እንዳየ ገለጸ። ይህም በእነዚህ ፍጥረታት ላይ ምርምር እንዲያደርግ አነሳሳው። ዴል የተወሰኑ የኤሌክትሪክ ሞገዶች አሳ ነባሪዎችን ግራ ሊያጋቡ እንደሚችሉ አስረዳ። ልክ በዚህ ሰዓት ኔትወርኩ ተመለሰና በመቶዎች የሚቆጠሩ አሳ ነባሪዎች ከተማን ሲወሩ በስክሪኑ ታየ። በመንገድ ላይም የኤሌክትሪክ መሳሪያዎችን የጫነ የእስዋት መኪና ተመለከቱ። በዳኮታ ቤት ውስጥ ምሰሶ መፈራረስ ጀምሯል። የሊሳ አልጋ ጣሪያው ሊነካ ጥቂት ቀረው። ዳኮታ ከጀልባው ጋር የጦር መሳሪያ አገኘች። የሊሳ ህመም አሁን ከአቅም በላይ ሆኗል። ልጁ ሊወለድ በመሆኑ ሙዚቃ ከፍታ እየሰማች ራሷን ለማረጋጋት ትሞክራለች። ልጆቹ በበኩላቸው ስጋውንና ያገኙትን ምስጢራዊ ሳጥን ይዘዋል። በሳጥኑ ውስጥ ዳይናሚት በማግኘታቸው ተደሰቱ። ነገር ግን ሊሳ የመጨረሻውን ግፊት ለማድረግ ስትዘጋጅ ቤቱ በላይዋ ላይ ተደረመሰ። ሊሳ ወደ ውሃ ውስጥ ብትገባም በአንዲት ተንሳፋፊ ጣውላ ላይ ሆና ህፃኑን በዚያ ጎርፍ መሃል ተገላገለች። ህፃኑን ከውሃ ውስጥ ስታወጣው የፈሰሰው ደም በአካባቢው ያሉትን አሳ ነባሪዎች በሙሉ ሳባቸው። አሳ ነባሪዎቹ ሊሳን መክበብ ጀመሩ። ሊሳ ህፃኑን በጣውላው ላይ ካስቀመጠች በኋላ እትብቱን ቆርጣ ሊያጠቃት የመጣውን አሳ ነባሪ በአንድ የእንጨት ቁራጭ ወጋችውና ልጇን በድጋሚ አቀፈችው። ዳኮታ ወደ እነርሱ እየመጣች ሲሆን ከሊሳ ጀርባ የመጣውን አሳ ነባሪ በጦር መሳሪያ ወጋችው። በሌላ በኩል ሮን ዳይናሚቱን ከስጋው ጋር አያይዞ ለኩሶታል። ነገር ግን አሳ ነባሪዎቹ ወደ ስጋው አልመጡም። ዊል አሳ ነባሪዎች የሚሳቡት በንዝረት መሆኑን ስለተረዳ ሁሉም ውሃውን እየመቱ አሳ ነባሪዎቹን ወደ ስጋው መሳብ ጀመሩ። አሳ ነባሪዎቹ ሲመጡ ግን የሮን ሹራብ በድጋሚ ተያዘ። ነገር ግን ልብሱን ቀዶ በማምለጥ ከአሳ ነባሪው ንክሻ ተረፈ። ዳኮታ የሊሳን ህፃን ብትይዝም አንድ አሳ ነባሪ ጀልባውን ገጭቶ ገለበጠው። ልክ በዚህ ሰዓት ዴል ደረሰና የኤሌክትሪክ መሳሪያውን ወደ ውሃ ውስጥ በመወርወር አሳ ነባሪዎቹን አባረራቸው። አንድ አሳ ነባሪ አሁንም ዳኮታ ላይ ሲመጣ ያ ግዙፉ ነጭ አሳ ነባሪ መጥቶ ነከሰና ዳናት። በሌላኛው ቤት ልጆቹ ከፈንጂው ተከለሉ። ዳይናሚቱ ፈንድቶ በአካባቢው የነበሩትን አሳ ነባሪዎች በሙሉ በጣጠሳቸው። ልጆቹ በህይወት በመትረፋቸው ተቃቅፈው ተደሰቱ። ዳኮታና ሊሳ ወደ ዴል ጀልባ ተሳፈሩ። የሊሳ ህፃንም ፍጹም ደህና ነበር። ሊሳ ወደ እናቷ ደውላ አዲሱን የልጅ ልጇን አሳየቻት። ልጆቹም የቢሊ መኪና ይዘው ጉዞ ጀመሩ። መኪናው በውሃ ውስጥ እንዲጓዝ የሚያስችለው መሳሪያ ስላለው በጎርፉ መሃል እየቀዘፉ አመለጡ። የዛሬው የአኒቪል ከተማና የአስፈሪው ማዕበል ታሪክ ይህንን ይመስል ነበር። በሞትና በህይወት መካከል ሆና ነፍሰ ጡሯን ሊሳን የታደገችው የዳኮታ ጀግንነት ሁላችንንም የሚያስተምር ነው። እናንተስ በዳኮታ ቦታ ብትሆኑ ምን ታደርጉ ነበር? ያ ግዙፉ ነጭ አሳ ነባሪ መጥቶ መታደጋቸውስ አስገርሟችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለተመሳሳይ አስደሳች ፊልም ሪካፖች ሰብስክራይብ ማድረጋችሁን እንዳትረሱ። 2700 ቤተሰብ ደርሰናል። ወደ 3000 እንድንገባ አጋርነታችሁ አይለየን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። Don't care, push on